ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን እጅግ አስገራሚ በቅናት በክፋት በሀብት መመካትና በእውነተኛ የፍቅር ፈተናዎች የተሞላ ድንቅ ትምህርት የሚሰጥ ታሪክ ይዘንላችሁ ቀርበናል። በኢንስታግራም ታዋቂ ለመሆን ስትል የለጠፈችውን አንድ ፎቶ መላው ትምህርት ቤት በአንድ ጊዜ ያናወጠውና በታዋቂነት ማዕበል ውስጥ የከተታት የዋህ ጂሁ ህይወት በክፉና ባለሀብቷ ተማሪ በኢዋን ስውር ሴራ ምክንያት ታላቅ ፈተና ውስጥ ይወድቃል ብላችሁ አስባችሁ ነበር? የጂሁን ስም ለማጥፋትና በመድረክ ላይ ታላቅ ውርደት ውስጥ ለመክተት የተሸረቡ አስከፊ ቴክኖሎጂ ጠለፋዎች እና ጀግናው ሱቢ የኢዋንን እውነተኛ ማንነት በሙሉ ተማሪ ፊት ያጋለጠበት ያ አስደናቂ ቅስፈትስ? ይህ በትምህርት ቤት ውስጥ የተደረገውን ከባድ የፍቅርና የበቀል ፍልሚያ በቀጥታ ከማየታችን በፊት ቪዲዮን ላይክ በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ። በትረካው መጀመሪያ ላይ በትምህርት ገበታ ላይ ከሚገኝና ባለሀብት ከተባለ ቤተሰብ የተወለደ ዶንጊ ከሚባል ወጣት ጋር እንተዋወቃለን። እሱም ምሳውን እየተመገበ ሳለ ህዋንና ጓደኞቹ ወደ እሱ ተጠጉ። እሱን ለመከላከል የሚቆምለት ወዳጅ ጨርሶ እንደሌለው በማስታወስ እያሾፉበት ከእነሱ የተረፈውን ምግብ በሳህኑ ላይ በመጨመር ሁሉንም እንዲበላ አዘዙት። ዶንጊ ከጎኑ የሚቆምለት ደጋፊ ባለማግኘቱ በትዕዛዛቸው ተስማምቶ መብላት ጀመረ። እሱ ምግቡን ሲጎርስ እነሱ በንቀት ይስቁበት ነበር። በሌላ በኩል ጂሁ ራሷን ፎቶ እያነሳች በኢንስታግራም ገጿ ላይ ስትለጥፍ እንመለከታለን። ሆኖም ግን ፎቶዎቿ በብዙ ሰዎች ትኩረት አላገኙም ነበር። በዚህ ጊዜ ህዋን ብዙ የሰዎችን መውደድ ወይም ላይክ ማግኘት ከፈለገች ከምትወደው ወንድ ጋር የተነሳችውን ፎቶ መለጠፍ እንዳለባት መከራት። እሷ ግን በተቃራኒው ከዶንጊ ጋር የተነሳችውን ፎቶ ተገቢውን መግለጫ በማድረግ ወይም ካፕሽን በመጻፍ ለጠፈችው። በጥቂት ሰከንዶች ውስጥም ያ የለጠፈች ፎቶ እጅግ በርካታ የሰዎችን መውደድ ማግኘት ጀመረ። ቆየት ብላ ከጓደኛዋ ጋር ስትገናኝ የለጠፈችው ፎቶ ሰፊ ተቀባይነት አግኝቶ ተሰራጭቶ ወይም ቫይራል እንደነበረ ነገረቻት። ይህ በእንዲህ እንዳለ ዶንጊ በአንድ ጊዜ ዝነኛ በመሆኑ ተማሪዎች ከሱ ጋር ፎቶ ለመነሳት መሽቀዳደም ጀመሩ። ህዋንንና ቡድኑ ይህን ሁኔታ ሲመለከቱ ክፉኛ ተበሳጩ። ዳግመኛም ሊያስፈራሩት ሞከሩ። ከተወሰነ ጊዜ በኋላ ጂሁ የመቆለፊያ ሳጥኗ ወይም ሎከሯን ስትከፍት በውስጡ የገንዘብ ኤንቨሎፕ አገኘች። ማለትም ደብዳቤ የሚገባበት የፖስታ ወረቀት። ይህም ከዶንጊ የተላከላት የምስጋና ስጦታ ነበር። ቆየት ብሎ ጂሁ በክፍል ጓደኞቿ በተሞላ ትምህርት ቤት ግብዣ ላይ ተገኘች። የግብዣው ዋና መስተንግዶ በትምህርት ቤት ውስጥ እጅግ ማራኪና ውብ ተብሎ የሚታወቀው ሱቡባን የተባለው ቆንጆ ወጣት ማስተዋወቅ ነበር። ከተሳታፊዎቹ መካከል እጅግ አንደበተ ርቱዕና ምላሰ ስልጡን የሆነችው ኢዋን ትገኝበት ነበር። በግብዣው ሰዓት ጂሁ እጅግ ምርጥ ዳንሰኛ ወደ ሆነችው ጓደኛዋ ወደ ጂን ጠጋለች። በተጨማሪም ጂንን በጥልቀት የሚወዳትና ሁልጊዜም በጥሩ ሁኔታ የሚንከባከባት ሱክ እዚያው ነበር። ጂን በተለይም የትምህርት ቤት ማስጠንቀቂያ የመጨረሻው ዓመታቸው በመሆኑ የፍቅር ቃሉን እንዲገልጽላት ታበረታታው ነበር። እሷም በምረቃው ዕለት የሚሰማትን የፍቅር ስሜት ልትነግረው አቅዳ ነበር። ሆኖም ጂሁ በእነሱ ጨዋታ ውስጥ ምንም ፍላጎት አልነበራትም። የእሷ ዋና ትኩረት እንዴት ይበልጥ ዝነኛ መሆን እንደምችል ላይ ብቻ ነበር። ጂን ዳንስ እንዴት እንደሄደላት እንደሆነ ስትጠይቃት እሷ በጥሩ ሁኔታ ላይ እንደሆነች ትገልጻለች። ነገር ግን አባቷ ቀደም ሲል በርካታ ስኬቶችን ያስመዘገበ ታዋቂ የጥበብ ሰው እንደነበረ ጠቅሳላታለች። አፈጻጸማቸውን ካጠናቀቁ በኋላ መምህሩ አሰናበታቸው። ከጊዜ በኋላ ሱቡባን ከጂን ጋር ተገናኝቶ ስለ ውበቷ አደነቃት። ጂንም ወዲያውኑ በሱ ብትማረክም ብዙ ሳትናገር ጥላው ሄደች። ቆየት ብላ የሆነው ነገር ለጓደኞቿ ስታካፍል አንደኛው ልጃገረድ ሱቡባን ከ10 ዓመታት በላይ እንደምታውቀው ገለጸችላቸው። የቅርብ ጓደኛሞች ቢሆኑ መቼም ቢሆን ግን ፍቅር አልጀመሩም ነበር። በመጨረሻም የፍቅር ቃሏን ልትገልጽላት በፈለገችበት ወቅት ሱቡባ ሁኔታውን ስላበላሸው እድሏን እንዳጣች አመነች። ይህ በእንዲህ እንዳለ ሱቡባን በክፍል ውስጥ እጅግ ውብ ለሆነችው ልጃገረድ አይስክሪም በመስጠት በታላቅ ሙቀት ያወጋት ነበር። ካደረጉት ጨዋታ የተነሳ እሱ እንደሚወዳት ተሰማት። ድፍረትን በማሰባሰብ የፍቅር ስሜቷን ብትገልጽለትም እሱ ግን አሁን ለፍቅር ግንኙነት ዝግጁ እንዳልሆነ ነገራት። እሷም ልቧ ክፉኛ ቆስሎ በዚያው ምሽት ስለ ሁኔታው ስታስብ አደረች። በማግስቱም ጓደኞቿ ስለ ሱቡባ ሲጠይቋት ከእንግዲህ ወዲህ ከሱ ጋር ምንም አይነት ግንኙነት እንደማይኖራት ነገረቻቸው። ጂሁ ይህንን ስትሰማ ራሷን ማስዋብ ስለምትወድ የተወሰነ ሜካፕ ተቀባች። ኢዋን ስለ ጉዳዩ ስትጠይቅ እሷ ሜካፕ ወይም በአካል ብቃት ማዘውተሪያ ቦታዎች እንደማትወድ ተናገረች። የሚገርመው ግን ቆየት ብሎ እሷ ራሷ ሜካፕ ተቀብታ ወደ መታጠቢያ ክፍል ስትገባ ከጂን ጋር ተገናኘች። ጂንም ራሷን እያሻሸች በመምጣቷ ታላቅ ድባብ እንደተሰማት ገለጸችላት። እንዲሁም ራሷን ለመንከባከብና ይበልጥ ማራኪ ለመሆን ከመሞከር ጨርሶ ማረፍ እንደሌለባት አበረታታቻት። ከዚያም ጥላት ስትሄድ ኢዋን በሁኔታው ግራ ተጋብታና ተሸማቃ ቀረች። ቆየት ብሎ የኢንስታግራም ገጿን ስትከፍት የኢዋን ጓደኞች እሷ በሌለችበት ያነሱትን ፎቶ ተመለከተች። በተጨማሪም የሱቢን እና
የጂንን ፎቶ አብራ አየች። ይህ ሁኔታም ክፉኛ አበሳጫት። ያቺ ልጃገረድ ሁሉንም ነገር የቀማቻት ያህል ተሰማት። በሌላ በኩል ሱቢን ከጂን ጋር በድጋሚ ተገናኘ። ከሚያምረው ጨዋታም በኋላ እሱ የወደዳት ይመስል ነበር። ምንም እንኳን ጂን ስለ ወደፊት ህይወታቸው ሙሉ እምነት ባይኖራት ለምርቃቱ ዝግጅት እርዳታ እንድታደርግለት በጠየቃት ጊዜ እሱ ስለምትወደው በደስታ ተስማማች። ከሱ ጋር እያወራች ሳለ ጂን አንድ ጥያቄ ጠየቀችው። እሱ ግን ምንም ምላሽ አልሰጣትም ነበር። በማግስቱም ጂሆ ከሱቢን ጋር በፓርኩ ውስጥ እንዲገናኙ የሚጠይቅ መልእክት ደረሳት። እሱ የወደዳት መስሏት በደስታ ተሞልታ ራሷን አዘጋጀች። ሲገናኙም ጥቂት ከተራመዱና ረዥም ዝምታ ከሰፈነ በኋላ እሱ ከሷ ጋር ጓደኛ መሆን ብቻ እንደሚፈልግ ነገራት። በመካከላቸው ያለው ግንኙነት በግልጽ ባይወሰንም እንደሚወዳት ግን አመነ። እሷ ግን በእውነተኛ ፍቅር አብራት በመሆን አለመሆኑ ስትጠይቀው ምንም ምላሽ አልሰጣትም ነበር። ይህ ዳግመኛ ልቧን ሰበረው። በዚያች ምሽት ስለ ሱቢንና ምን ማድረግ እንዳለባት በማሰብ መቆጠብ አልቻለችም ነበር። በሚቀጥለው ግን ሲገናኙ እሱ እጅግ አምሮበት የመጣ ሲሆን እሷንም የወደዳት መስሏት ነበር። ነገር ግን እያወሩ ሳለ እሱ ኢዋንን ተመልክቶ ጠራት። ከትምህርት በኋላ ሊያነጋግራት እንደሚፈልግ ነገራት። በሌላ በኩል ሂዩክ ጂንን ከሩቅ ሆኖ ይመለከታት ነበር። እሱ በእውነት ፍቅር ወድቆባት ስለ እሷ ብቻ ያስብ ነበር። ቆየት ብሎም ከጂሁ ጋር አብሮ ተቀመጠ። እሷም ለመሆኑ እኛ ለደስታ አልተፈጠርንም ማለት ነው? እኔ የምወደው ሰው ሁሉ በመጨረሻ ጊዜ ይጎዳኛል ስትል በሀዘን ነገረችው። በዚያው ቅስፈት አንድ ተማሪ መጥቶ አንድ ታላቅ ዜና አጋራቸው። ያ የለጠፉት ፎቶ ሰፊ ተቀባይነት ካገኘ በኋላ ዶንጌ አሁን እጅግ ዝነኛ ሆኖ ታየ። እሱ በከፍተኛው በራስ መተማመን ወደ ክፍሉ ሲገባ ተማሪዎቹ እንደ ታዋቂ ወይም ሴሌብሪቲ እንደቆጠሩት ፎቶ ለመነሳት ከበቡት። የጂሁ ጓደኞች እሷን ጥለዋት ከሱ ጋር ፎቶ ለመነሳት ሮጡ። እሷ ግን አሁንም እየሳቀና አብራት እየሰራው ካለው ከሱቢን ላይ አይኖቿን አትነቅልም ነበር። ክፍሉ እንደተጠናቀቀ ሺዋን ሜካፕ እየተቀባች ከነበረችው ኢዋን ጋር ለመነጋገር ወደ መታጠቢያ ክፍል ሄደች። እሷ ሜካፕ እንድትቀባ ረዳቻ። ከልቧም አመሰገነቻት። ጂሁ የፈለገችውን ነገር ሳትናገር ዝም ብላ ወጣች። ይህ በእንዲህ እንዳለ ከትምህርት በኋላ ዶንጌካን ከተባለ ጠላፊ ጓደኛው ጋር ተገናኝቶ ዝነኛ ከሆነ ወደዚህ ነገር እንደተለወጠ ነገረው። ኩማን እጅግ ጥንቃቄ እንዲያደርግ አስጠነቀቀው። እሱ ግን እኔ ገዳይ መሆን ነው የምፈልገው፣ ይህ ምስጢሬ ለማንም ብታካፍል እገልሃለሁ ሲል ነገረው። በማግስቱም ከትምህርት ቤት በኋላ ጂሁ ጓደኛዋን ተከትላ ወደ ምግብ ማቅረቢያ ክፍሉ ሄደች። እዛም ሲደርሱ ሱቢን አስቀድሞ እዛ ተገኝቶ አገኘቱ። ጂሁን በማግኘት የመጣ መስሏቸው ነበር። ነገር ግን ልክ በዚያ ቅስፈት ኢዋን ብቅ አለች። ጂን በሱቢን እና በኢዋን መካከል የሆነ ነገር እየተካሄደ ሊሆን እንደሚችል የተረዳችው በዚያን ጊዜ ነበር። ቆየት ብላ ስለዚህ ጉዳይ ሲጠይቀው እሱ በእነሱ ጉዳይ ጣልቃ እንዳትገባ ነገራት። ጂንም በጥርቅ ተጎድታ ጥላው ሄደች። ብዙም ሳይቆይ ሱቢን ጂንን በምስጢር አግኝቶ ለረዥም ጊዜ ሲፈልጋት እንደነበረ ተናዘዘላት። እሷ ግን በኔና በእሷ መካከል አንዱ ድል ተገዳደረችው። እሱ ግን ያለምንም ማመንታት ኢዋንን መርጦ ጥሏት ሄደ። ጂሁ ግን ተከትለው በመሄድ እሷ እንዲህ በቀላሉ መተው ከቻለ እሷም መጀመሪያውኑ ለሱ የሚመጥን ዋጋ እንዳልነበራት ነገረችው። ሱቢንም የራሱን ምርጫ ለመምረጥ ነጻ እንደሆነና እሱም ኢዋንን እንደመረጠ በድፍረት ነገራት። ይህ በእንዲህ እንዳለ ዶንጌና ጓደኞቹ የአንድ ኩባንያ ዋና ስራ አስኪያጅ ሲኢኦ በማግኘት አዲስ የስራ ሀሳብ ሊያቀርቡላት ሞከሩ። ዶንጌ በታላቅ ስሜት ተሞልቶ ለነሱ የማስታወቂያ ስርዓት መስራት እንደሚፈልግና ኩባንያው ስኬታማ እንደሚሆን ማንኛውንም ነገር ለማድረግ ቃል ገባለት። ምንም እንኳን ዋና ስራ አስኪያጁ በሱ ድፍረት ቢደነቅም ስራ ግን አልሰጠውም ነበር። በሌላ በኩል ኩማን እንደተለመደው በኮምፒውተር ፊት ለፊት ተቀምጦ ሳለ ጓደኛው በሱ ላይ የተሰራውን እጅግ አሳፋሪ ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቶ እንደነበረ ነገረው። ኩማን ክፉኛ ደነገጠ። በማግስቱ መላው ትምህርት ቤት ውስጥ ስለ እሱ እያወራ ነበር። ተማሪዎቹም በሁኔታው ተገርመው ነበር። ዶንጌ በትምህርት ቤት በተመለሰ ጊዜ ክፉኛ ተዋረደና ማስፈራሪያ ደረሰበት። ዳግመኛ እንደ ዝነኛ ሰው ለመሆን ቢሞክር ክፉኛ እንደሚደበድቡት አስጠነቀቁት። ጂን የሆነውን ነገር አይታ ልትረዳው ብትሞክርም ኩማን በድንገት ደርሶ ከሺን ጋር ጸብ ፈጠረ። ዳግመኛም ወደ ጓደኛው ቢጠጋ እንደሚገለው አስጠነቀቀው። በተጨማሪም ጂውን በገንዘብ ስትል ጓደኛዋ ወደዚህ ማጥ ውስጥ ከተዋለች በማለት በቁጣ ወነጀላት። ኩማን ግን ጓደኛውን ይዞ ለመሄድ ቢሞክርም ዶንጌ ግን ይህንን ችግር በሙሉ የፈጠረው እሱ ራሱ መሆኑን አምኖ አሻፈረኝ አለ። እሱ ራሱ ዝነኛ መሆን ስለፈለገ ብቻ ያቺ ልጃገረድ ፎቶ በማህበራዊ ሚዲያ ላይ እንድትጭነው የነገራት እሱ መሆኑን ገለጠ። ከመሄዱ በፊትም ለጂው ይቅርታ ጠየቃት። ልክ እሱ ሊወጣ ሲል አንድ መምህር ደርሶ ችግር የደረሰበት ሰው መኖር አለመኖሩን ጠየቀ። ነገር ግን ማንም አልተናገረም። በዛች ምሽት ሱቢን ወደ ቤት ተመልሶ ሶፋ ላይ ያሉ ልብሶችን ለበሰ። በሌላ ቦታ ደግሞ መምህሩ በትምህርት ቤት ውስጥ ለሚፈጠረው ትርምስ ተጠያቂ እነሱ እንደሆኑ በመጠርጠሩ ጂውንን እና ኩማንን ይጠይቃቸው ጀመር። ጂው መምህሩን በሚቀጥለው የችሎታ ማሳያ ውድድር ላይ መሳተፍ ትችል እንደሆነ ጠየቀችው። እሷም ችሎታዋን ለኢዋን ለሱቢን ማሳየት ፈልግ ነበር። ከትምህርት በኋላ
እየተራመደች ሳለ ጂው ኩማን እጅግ ተሰጥኦ ያለው ሙዚቀኛ መሆኑን አወቀች። በችሎታ ማሳያ ውድድሩ ላይ አብራት እንዲሳተፍ ብትጠይቀውም እሱ ግን መድረክ ላይ መቅረብ እንደማይወድና ገልጾ ሀሳቧን ሳይቀበለው ቀረ። እሷ ግን እሱ ከተቀላቀለ ስኬታማ እንድትሆን እምቢ ካለ ግን እንደምትሸነፍ በመናገር ልታሳምነው ሞከረች። እሱ ግን ምንም ምላሽ ሳይሰጥ ጥላት ሄደ። ከ6 ወራት በኋላ ኢዋን የአባቷ ጓደኛ የሆነው ሰው ጋር ጊዜ እያሳለፈች ነበር። እሷም ፒያኖ መጫወት ለመማር ወደ እሱ መጠጥ ቤት ሄዳ ነበር። እዛ ሳለች አንድ ሰው እጅግ በሚያምር ሁኔታ ፒያኖ ሲጫወት ተመለከተች። አጎቷም ያ ወጣት የእሷ ትምህርት ቤት ተማሪ መሆኑን ነገራት። ከእሷም ተደብቆ የነበረው ሱቢን መሆኑን የተረዳችው በዚያን ጊዜ ነበረ። በማግስቱም ጂን ለመዝናናት ወደ ፓርክ ሄዳ ሳለች ኢዋን ከዚህ ቀደም በኢንተርኔት ልትገዛው ትመኛ የነበረውን ቦርሳ ይዛ ተመለከተቻት። እንደ እውነቱ ከሆነ ግን እሱ ቀደም ሲል በኢንተርኔት ስለዚህ ቦርሳ ተወያይተው ነበር። ሲነጋገሩም ጂን የቦርሳውን ሙሉ ዋጋ መክፈል እንደማትችል ነገረቻት። ኢዋንም የቀረውን ዋጋ ልትሸፍንላት አቀረበች። ጂን በኢንተርኔት ስታወራ የነበረችው ልጃገረድ ኢዋን መሆኗን የተረዳችው በዛን ጊዜ ነበር። ኢዋን ምንም እንኳን ደሃ ብትመስለው ውብ የሆኑ ነገሮችን በጥልቅ ትወድ ነበር። የምትፈልገውንም ነገር ለማግኘት ሁልጊዜ መንገድ አታጣም ነበር። ጂን ምስጢሯን ስለነገረቻት ኢዋን በአመት አንድ ጊዜ ብቻ ውድ ዕቃ እንደምትገዛ በመግለጽ ቦርሳውን በስጦታ አበረከተችላት። ኢዋን በእውነቱ ባለሀብት ልጃገረድ መሆኗን ግልጽ የሆነው በዛን ጊዜ ነበር። በሌላ በኩል የመጠጥ ቤቱ ባለቤት ሱቡባን የሁለተኛ ደረጃ ተማሪ ነኝ ብሎ እንደዋሸ ደረሰበት። እሱ በእውነቱ የዩኒቨርሲቲ ተማሪ ነበር። ያም ሆኖ ግን ሱቤ ስራ ስለሰጠው አጥብቆ አመሰገነው። ባለቤቱን በሱ ጥረት ልቡ ተነክቶ ከዛሬ ጀምሮ ደሞዙን እንደሚጨመርለት ነገረው። ይህ በእንዲህ እንዳለ ጂው በኩማን በር ላይ ታንኳኳ ነበር። በሩ በተከፈተ ጊዜ አብራት ወደ ትምህርት ቤት እንዲመጣ ብትጠይቀውም እምቢ አላት። ለአንድ ሰዓት ያህል አንኳኩታ ተስፋ ከቆረጠች በኋላ ጥላው ሄደች። በትምህርት ቤት ሁክ ለጂን የፍቅር ቃሉን ሲገልጽላት ተመለከተች። ነገር ግን ጂን ምንም ፍላጎት ያላት አልመሰለችም ነበር። በተመሳሳይ ጊዜ ሱቢን ከኢዋን ጋር በርካታ ጊዜያትን ያሳልፍ ነበር። ጂው ይህንን ስትመለከት በጥልቅ አዘነች። ይህ ጓደኛው በክፍሏ ወንድ ችግላ ስትባል ሲመለከት በከፍተኛ ሁኔታ ተቆጣ። ጂን ግን ለሱ ቅና ምንም ትኩረት አልሰጠችውም ነበር። ቆየት ብሎ ኩማን ወደ ውጭ ለመውጣት በሩን በከፈተ ጊዜ ጂው አስቀድማ ወደ ክፍሉ ገብታ አገኛት። ክፍሉ እጅግ የተመሰቃቀለ መሆኑን አይታ እንዲያጸዳ ነገረችው። እሱም እንድትረዳው ጠየቃት። አብረውም ማጽዳት ጀመሩ። ካጸዱም በኋላ ወደ ውጭ ወጥተው አብረው ተመገቡ። ጂው ይህን አጋጣሚ በመጠቀም ኩማን በድጋሚ በችሎታው ማሳየት ውድድሩ ላይ እንዲሳተፍ ብትጠይቀውም እሱ ግን ችላ በማለት ከትንሽ ቡችላ ጋር መጫወት ጀመረ። ያም ሆኖ ግን ጂው ተስፋው ሳትቆርጥ ዳግመኛ ልታሳምነው ብትሞክርም እሱ ግን አሻፈረኝ አላት። በማግስቱም ጂው ወደ ክላስ ስታመራ ሱቢንን ተመለከተችው። ሳታነጋግረውም በእይታ ሁኔታ አልፋው ሄደች። አንዱ ከሌላው በስተጀርባ ወደ ክፍል በገቡ ጊዜ ጂን በመካከላቸው የነበረው ጠብ የቆመ መስሏት ነበር። ነገር ግን ጂው አስተባበለት። ቆየት ብሎ መምህሩ ገብቶ በችሎታ ማሳያ ውድድሩ ላይ የሚሳተፉትን የተማሪዎች ስም መመዝገብ ጀመረ። ኩማን አሁንም ስላልመጣ ጂው ራሷን ብቻ ለመመዝገብ ተገደደች። ሱቢን በፒያኖ ተጫዋችነት የተመረጠ ቢሆንም እሱ ግን ከኢዋን ጋር አብሮ እንደሚጫወት አስታወቀ። ሁሉም በሁኔታው ቢገረሙም ጂውን ግን እፎይታ ተሰማት። እሷም ቢሆን ከሱ ጋር መጫወት ጨርሶ አልፈለገችም ነበር። ከዚያም በኋላ ሁሉም ተማሪዎች አንድ መልእክት ደረሳቸው። ይህም ጂውና ሱቢን ጓደኛ በነበሩበት ወቅት የቀረጸችው የሱቢን አሮጌ ቪዲዮ ነበር። ቪዲዮ ከመጠጥ ቤት የተቀረጸ ሲሆን ተማሪዎቹ በተመለከቱ ጊዜ ሱቢን ይህ ያለፈ ታሪክ እንደነበረ ነገራቸው። ሆኖም ግን አብዛኞቹ ተማሪዎች በመካከላቸው አሁንም የሆነ ነገር እንዳለ አሰቡ። ከዚያም አንድ ሰው እነዚያ ፎቶዎች በድጋሚ በማግኘት ሱቢንን አስፈራራው። ጂሁን ካልተከላከለላት የእሱ ሚስጥር በሁሉም እንደሚጋለጥ ነገሩት። እዚህም ላይ ነው የዚህ ሁሉ ሴራ መሪ ሌላ ሳይሆን ኢዋን መሆኗን የምንረዳው። ሱቢንም ይህን ባወቀ ጊዜ በእሷ ላይ ኩኛ ተቆጣ። ነገር ግን ሲጋፈጣት ኢዋን ፎቶዎቹን እንድታወጣቸው ከማይታወቅ ቁጥር ግፊት የሚሰጥ መልእክት እንደደረሳት በመግለጽ ዋሸች። እሱ ሌላ ነገር ከመናገሩ በፊት መምህሩ በመካከላቸው በመግባት ምዝገባ ሊጠናቀቅ ጥቂት ጊዜ እንደቀረው አስታወቀ። ጂሁ በታላቅ እፍረትና ሐዘን ተሞልታ ፈጥና ክፍሉን ጥላ ወጣች። ይህ በእንዲህ እንዳለ ሱቢን ስለ ኢዋን ድርጊት በጥልቀት ሲመረምር እሷ የእሱን ሚስጥር ቀድማ ታውቅ እንደነበረ ደረሰበት። እሱም በአንድ ወቅት በምግብ ቤት ውስጥ ይሰማራ እንደነበረ ታውቅ ነበር። እሱም እንደማታውቀው እየመሰለች በዚያን ወቅት እነዚያን ፎቶዎች አንስታቸው ነበር። ሱቢን ፎቶዎቹን ለመደበቅ ቢሞክርም በመጨረሻ ግን ሊወጡ መቻላቸውን አመነ። በኢዋን ሴራና ተንኮል ምክንያት ጂሁን በመጉዳቱ ክፉኛ ተቆጥቶ ጥላት ሄደ። ቆየት ብሎ ሱቢን ስልክ የደወለ ሲሆን እሱ ከፍተኛ ገንዘብ ችግር ውስጥ እንደነበረ ተረዳን። በዚህ ሳቢያ እየተማረ በትርፍ ጊዜው ለመስራት ይገደድ ነበር። ኢዋን በድጋሚ ወደ እሱ ጠጋ ብላ ያለበትን ሸክም ልታቀልለት እንደምትችል አቀረበችለት። ምንም እንኳን ሱቢን ወደሆኑ ምላሽ ባይሰጥም በመጨረሻ ግን እርዳታዋን ተቀበለ። ያም ሆኖ ግን በአንድ ወቅት ለጂው የፍቅር ቃሉን በገለጠበት ጊዜ እሷ በጭካ
በጭካኔ ውድቅ አድርጋበት ከልቦ ውስጥ በጥልቅ ቁስል ጥላ ማለፏን ያስታውስ ነበር። በማግስቱ ሁሉም ወደ ክፍል ተመለሱ። ሱቢን ይቅርታ ለመጠየቅ እያሰበ ጂው ላይ አይኖቹን ተከለ። ነገር ግን ኢዋን ሀሳቡን በመቃወም ወደሱ ጠጋ ብላ መምህሩ በአስቸኳይ እንደሚፈልገው ነገረችው። ከጥቂት ጊዜ በኋላ መምህሩ ተኝቶ አገኙት። ኢዋን ስብሰባው እንደረሳው በመግለጽ ዋሸች። ከዛም በኋላ ሱቢን ከትምህርት በኋላ እንዲገናኙ ለጂው መልእክት ላከላት። በዚያን ቅጽበት እሷ ከጓደኞቿ ጋር ጊዜ እያሳለፈች ነበር። ከውይይታቸውም በኋላ ጂው ወደ ኩማን ቤት በመሄድ ዘፈኗን እንዲረዳት ጠየቀችው። እሱ ግን በሙዚቃ ላይ ምንም ፍላጎት እንደሌለው በመግለጽ እምቢ አላት። በዚህም ምክንያት ጂው በዘፈኗ ላይ ብቻዋን መስራት ጀመረች። ኩማን በሱ ቅንነት ልቡ ተነክቶ ቀስ በቀስ ይወዳት ጀመር። በሌላ ቦታ ጂን አንድ ወጣት ሲደንስ በትኩረት ትመለከትና በሁኔታው ትማረክ ነበር። ነገር ግን የገዛ ፍቅረኛዋ ገብቶ የእሷን አይን አገላለጽ በተመለከተ ጊዜ በቅናት ተሞላ። ጂንን ለማስደመም ሲል እሱም መደነስ ጀመረ። ነገር ግን ሙሉ በሙሉ በመክሸፉ በሁሉም ዘንድ መሳቂያ ሆነ። በሌላ ክፍል ውስጥ ጂው ቀኑን ሙሉ ጠንክራ በመስራቷ ዝላ በጠረጴዛ ላይ ተኛ። ኩማን ስትተኛ ተመልክቶ በውበቷ ተገረመ። እሱም አጠገቧ ተኛ። ነገር ግን በነበረበት የአእምሮ ውጥረት ምክንያት ሊተኛ አልቻለም። ጂው ስትነቃ ስራዋን ቀጠለች። ኩማን በመጨረሻ በዘፈኗ ላይ ሊረዳት ተስማማ። ከዚያም በኋላ እሷም ጥላው ወጣች። ይህ በእንዲህ እንዳለ ሱቢንም ከጎኑ ኢዋን እያለች ሙዚቃውን ይለማመድ ነበር። በአንድ ወቅት የእሷ ፍቅር ስሜቷን ብገልጽለትም እሱ ግን ምንም ምላሽ አልሰጣትም ነበር። ይልቁንም እንድትሄድ ጠየቃት። ልቧ የቆሰለ ኢዋን አብሮ መሄድ እንዳለባቸው ብትነግረውም እሱ ግን አሻፈረኝ አለ። ቆየት ብሎ ጂው በድጋሚ ኩማን በአፈጻጸሙ ላይ እንዲቀላቀል ጠየቀችው። እያመታ ቢሆንም ድምጿን እጅግ ውብ እንደሆነ በመግለጽ አደነቃት። ነገር ግን አሁንም ግልጽ ምላሽ ሳይሰጣት ቀረ። እሷም ጥላው ወጣት። በሌላ ቦታ ሱቢን በክፍሉ ውስጥ ጂንን ይጠብቃት ነበር። ነገር ግን ጂን በምትኩ ደርሳ ሺን ትምህርት እንዲሰረዝ ለሁሉም መልእክት እንደላከ ነገረችው። በዛን ቅጽበት ሱቢን ቀደም ሲል በከፍተኛ ሁኔታ ጎድቷ ስለነበር ጂን ፊት ለፊት ለመጋፈጥ ይፈራ እንደነበረ ተረዳት። ቆየት ብሎ ሱቢን ከሺን ጋር የነበረችውን ጂን አገኛት። ሱቢንም በዶንኪ ምክንያት ከስራው እንደተባረረና አሁንም በእሷ ዝና አማካኝነት ዝነኛ ለመሆን የእሷን እርዳታ እንደሚፈልግ ነገራት። ጂው ግን እምቢ በማለት መጀመሪያ ለዶንኪ ይቅርታ እንዲጠይቅ መከረችው። ዶንኪ ይቅር ካለው እሷም ለመርዳት ማንኛውም ነገር እንደምታደርግ አልገባችለት። ከዛም በኋላ ጂው ከሱቢን ጋር ተገናኘች። በመካከላቸውም ያለውን ግንኙነት አሁን ያልተረጋጋ ቢሆንም እንዴት እንደሆነ ጠየቀችው። ሱቢንም ከልቡ ይቅርታ ጠየቃትና ታረቁ። በኋላ አብረው ተጫወቱ። ነገር ግን ሱቢ አሁንም በውስጡ ባለው ጥልቅ የጥፋተኝነት ስሜት ምክንያት ሁሉንም ነገር ሊነግራት አልቻለም ነበር። ጂው ግን በድጋሚ በመገናኘታቸው ተደስታ ቀደም ሲል ለሱ ያደረገችለትን ነገር ሁሉ እንዲረሳ ነገረችው። ሱቢንም በድጋሚ ይቅርታ ጠይቃት። ሲነጋገሩም ሳለ በድንገት የትምህርት ቤቱ ዳይሬክተር ስልክ ጥሪ ደረሰው። በአስቸኳይ እንዲመጣም ጠየቀው። እሱም እየቸኮለ ወጣ። እዛም ሲደርስ የሙዚቃ ኩባንያው ዋና ስራ አስኪያጅ በቦታው በማየቱ ተገረመ። እነሱም ሱቢን አብራቸው እንዲሰራ ፈልገው ነበር። ሆኖም ግን በሁኔታው የተጨነቀው ሱቢን በፍጥነት ስብሰባውን ጥሎ ወጣ። በመንገድ ላይም ብቻውን ተቀመጠ። ልቡ ክፉኛ ተሰብሮ የደረሰውን እያንዳንዱን ስልክ ጥሪ ችላ ይል ነበር። በመጨረሻም ጂው ሲደውልለት በምትኩ ኢዋን ስልኩን አንስታ ሱቢን ከሷ ጋር እንዳለና ዳግመኛ እንዳትደውል ነገረቻት። ጂው በሁኔታው ደንግጣና በጥቅ ተጎታ በሱ ላይ ምን እንደተፈጠረ ጨርሶ ልትረዳ አልቻለችም ነበር። ብዙም ሳይቆይ ኩማን ለጂው ደውሎ አሁን አብሯት ለመስራት ዝግጁ መሆኑን ነገር ግን ትንሽ እንደዘገየ ነገራት። ቀደም ሲል በኢዋንና በሱቢን መካከል ወደ ነበሩ ክስተቶች ስንመለስ እነሱ ከረዥም ጊዜ በፊት እርስ በርሳቸው ይዋደዱ እንደነበረ እንረዳለን። ኢዋን ሱቢን የዩኒቨርሲቲ ተማሪ መሆኑን ከመጀመሪያው ጀምሮ ታውቅ ነበር። ለዚህም ነው ሚስጥሩን የጠበቀችለት። ከተወሰነ ጊዜ በኋላ ትምህርት ቤቱን የተቀላቀለችበት ወቅት ጂው በታላቅ ሙቀት የተቀበለቻት ሲሆን በፍጥነትም የቅርብ ጓደኛዋ አደረገቻት። እሷም ሱቢንን ለማወቅ የበቃችው በዛ መንገድ ነበር። ከዛም ጊዜ ጀምሮ እሷ ሁልጊዜ ተወደው ነበር። ቆየት ብሎ ጂው የመቆለፊያ ሳጥኗ ስትከፍት በውስጡ አንድ ደብዳቤ ተቀምጦ ተመለከተች። ነገር ግን ሁልጊዜ ስም አልባ ደብዳቤዎችን ስለምትቀበል ለነገሩ ብዙም ትኩረት አልሰጠችውም ነበር። ሆኖም ግን ብልህ ልጃገረድ የሆነችውና በዛ ክፍል ውስጥ የምትማረው ጂን ደብዳቤውን ማን እንደጻፈው ወዲያውኑ ተረዳች። ጂንም ጂሁን ለመርዳት በማሰብ ቀረበቻት። በመጨረሻም ሁለቱም ጓደኛሞች የሆኑ ቢሆንም ኢዋን ግን ጂው ይበልጥ ዝነኛ ስለነበረች በእሷ አቅራቢያ ስትሆን ሁልጊዜ ምቾት አይሰማትም ነበር። ሁሉም ሰው በውጫዊ ገጽታዋ ላይ በመመስረት ጂሁ ዝምተኛና ምንም ጉዳት የማታመጣ ምስኪን ልጃገረድ እንደሆነች ያስብ ነበር። ትምህርት ቤቱ የችሎታ ማሳያ ውድድር ሲያዘጋጅ እያንዳንዱ ተማሪ ለመወዳደር አንድ ችሎታ ማቅረብ ነበረበት። በጂሁ ዝነኝነት የተነሳ ተማሪዎቹ ሙሉ እሷ እንድትዘፍንላቸው ጠየቋት። በዚህ መሀል የተወሰኑ ወንዶች በአንድ ላፕቶፕ ኮምፒውተር ተጠቅመው አንድ አጠራጣሪ ነገር ሲሰሩ ታዩ። እነሱም የተማሪዎችን ስም በማጥፋት የሚታወቁ ነበሩ።
ነበሩ። በጂሆ አፈጻጸም ወቅት በዘፈኑ መካከል ድምጿ እንዲለወጥ ተደረገ። መላው ታዳሚም ሳቀባት። በተመሳሳይ ጊዜ የአንዲት ልጃገረድ እርቃን ፎቶ በፕሮጀክቱ ላይ ታየ። እነዚህ ጠላፊዎች ወይም ሀከሮች ትርምስ ለመፍጠር ሲሉ የመምህሩን ላፕቶፕ ሰብረው እንደገቡ ግልጽ ነበር። ሱቢም በፍጥነት ወደ ቦታው በመሮጥ ላፕቶፑን አጠፋው። ጂሁ በጥልቅ አዘነች። ተስፋዋም ሙሉ በሙሉ ከሸፈ። በዚያን ምሽት በኩማን ቤት ውስጥ በድጋሚ ለመዘመር ብትሞክርም አይምሮዋ ግን ተበታትኖ ነበር። ይህንን የተመለከተው ኩማን በስሜትና በትኩረት እንድዘፍን በለስላሳ ሁኔታ አበረታታት። ምክሩን በመቀበል ሌሊቱን ሙሉ ተለማመደች። በማግስቱም ጂን ለዳኞቹ የዳንስ አፈጻጸም በማቅረብ ሁሉንም አስደመመች። በኋላ መምህሩ ወደ ቢሮ ጠርቶ በውድድሩ እንዳሸነፈችና በሲኡል በሚገኝ ብሔራዊ ዩኒቨርሲቲ የነጻ ትምህርት እድል እንዳገኘች ነገራት። ጂን በከፍተኛ ሁኔታ ብትደሰትም መምህሩ ስኬቷን ከጠንካራ ስራዋ የመጣ መሆኑን አሳወቃት። ቆየች ብላ ጂ ይህ የምስራች ለጓደኞቿ ስታካፍል ኢዋን በቅናት ተሞላች። ኢዋንም ጂን ለማሸነፍ ስትል ለዳኞቹ ጉቦ እንደከፈለች ተናገረች። ይህም ጂንን በጥልቅ ያሳዝናታል ሲሆን ሁሉም ነገር በገዛ ጥረቷ የተገኘ መሆኑን ነገረቻት። ኢዋን ጂንን ምስኪንና ድሃ ልጃገረድ ስትል ሰደበቻት። እንዲሁም እሷ ከባለ ሀብት ቤተሰብ እንደመጣችና ከፈለገች በገንዘቧ ድል መግዛት እንደምትችል በኩራት ተናገረች። በንዴት የተሞላችው ጂንም አንቺ ምንም ዋጋ የሌለሽ ሞኝ ነሽ ስትል መለሰችላትና ጥላቸው ሄደች። ቆይት ብሎ ኢዋን ከክፍል በኋላ ጂዮንን ብቻዋን እንድታገኛት ጠየቀቻት። በውይይታቸውም ወቅት ጂዮ በችሎታ ማሳያ ውድድር ላይ ስለተፈጠረው አሳፋሪ ሁኔታ ጠየቀቻት። ኢዋንም ያንን የዋህነት ገጽታዋን ጥላ ሁሉንም ነገር ያቀነባበረችው እሷ መሆኗን አመነች። ሱቢንም ከረዥም ጊዜ ጀምሮ ተወዶ ስለነበር ጂዮ ከሱ እንድትርቅ ነገረቻት። በዚህ የተናደደችው ጂዮ ኢዋንን ለማበሳጨት ስትል ከሱቢን ጋር የፈለገችውን ያህል እንደምታወራ መለሰችላት። በሌላ ቦታ ጂን እሷን ለማስደመም ሲል ችሎታውን ሊያሳያት ከወሰነው ከዩክ ጋር ነበረች። ጂን በአንድ ወንድ ልጅ ድርጊት እውነተኛ አድናቆት ሲሰማት ይህ የመጀመሪያ ጊዜዋ ነበር። በዛች ምሽት ኢዋን አባቷን ገንዘብ የጠየቀች ቢሆንም እሱ ግን ስራ ላይ እንደሆነ በመግለጽ ችላ አላት። ከጥቂት ቀናት በኋላ የውድድሩ ዕለት ደረሰ። ሁሉም ሰው ችሎታውን ለማሳየት ተዘጋጅቶ ነበር። ጂን መላው ታዳሚ የሳበው ውብ ዳንስ አቀረበች። በመቀጠልም የጂዮና የኩማን ተራ ደረሰ። ጂዮ ቀደም ሲል በደረሰባት ውርደት ምክንያት አሁንም እየተንቀጠቀጠች ትጨነቅ ነበር። ኩማን ግን ታዳሚውን ችላ ብላ እሱን ብቻ እንድትመለከት በመናገር አረጋጋቸው። መላው ታዳሚውን በማረከ ውብ ድምጽ መዘመር ጀመረች። ሆኖም ግን በዘፈኑ መካከል ማይክሮፎኑ መበላሸት ጀመረ። እንደ እውነቱ ከሆነ ግን አንድ ሰው ማይክሮፎኑን አበላሽቶት ነበር። ይህም እንዲደረግ ኢዋን ክፍያ ከፍላቸው ነበር። ሱቢንም በመካከላቸው በመግባት የተበላሸውን መሳሪያ አጋለጠ። የኢዋንንም ተንኮል በሁሉም ሰው ፊት በግልጽ አወጣው። አሁን ሁሉም ሰው የእሷን እውነተኛ ማንነት ተመለከተ። ሱቢንም እሷን በጓደኝነት ጨርሶ ብቁ እንዳልሆነች አወጀ። ከዚያም በኋላ ኩማን ወደ ጂው ጠጋ ብሎ ቦታውን ጥላ መውጣት እንደምትፈልግ ጠየቃት። እሷ ግን መጀመሪያ ወደ ሱቢ በመሄድ እውነቱን ስላወጣላት አመሰገነችው። እሱም ጥሩ ሰው እንደሆነ ነገረችው። ከዚያም በፈገግታ ተሞልታ ወጣች። ይህ በእንዲህ እንዳለ ዩክ ሁሉንም ያስደመመ የቀጣ አስቂኝ ትርኢት አቀረበ። በኋላም ጓደኞቹ መጠጥ ያቀርቡለት ቢሆንም እሱ ግን አልኮል እንደማይጠጣ ገልጾ እምቢ አላቸው። በምትኩ ተራ መጠጥ የመረጠ ቢሆንም መጠጡ ውስጥ ግን በሚስጥር እጽ ተቀላቅሎበት ነበር። ጂን በሱ አፈጻጸም እየተደሰተች ትመለከት ነበር። ነገር ግን ቆየት ብላ ሰዎች እሱ ሰክሮ በቪዲዮ እየተቀረጸ እንደሆነ ሲያወሩ ሰማች። የገዛ ጓደኞቹ እሱን ለማዋረድ ሲሉ በመጠጡ ላይ እጽ ጨምረውበት እየቀረጹት ነበር። ጂንም በትክክለኛው ሰዓት ደርሳ በምትኩ እሷ ራሷ እነሱን መቅረጽ ጀመረችና አባረረቻቸው። ሂዩክም ስለተከላከለችለት ከልቧ አመሰገናት። በሌላ ቦታ ጂዩ ትምህርቷን ጨርሳ ወደ ቤት ስታመራ ኩማን ተከትሏት ደረሰ። እሷ የእሱን ህይወት እንደቀየረችለት በእውነት እንደሚወዳትና በእሷ ላይ ምንም አይነት ጫና ባይፈጥርም ስለ ስሜቱ እንድታስብበት እንደሚመኝ ነገራት። ከዛ ሁኔታውን ቀለል ለማድረግ ከእሷ ጋር ቀዶችን ማውራት ጀመረ። ሱቢንም ይህንን ተመልክቶ በልቡ ተከፋ። ቆየት ብሎ እሱ ለኢዋን ደውሎ እንዲገናኙ ጠየቃት። በቀጠሙ ጊዜም ከእንግዲህ በእሷ ማስፈራሪያና ተንኮል እንደማይበላ ነገራት። በእሷም እጅ ላይ ያሉትን ሚስጥር ቪዲዮዎች ይፋ ብታደርጋቸው እንኳን ውሳኔው እንደማይቀይር ነገራት። ከእንግዲህ ወዲህ ከእሷ ጋር ምንም አይነት ግንኙነት እንደማይፈልግም ነገራት። ከዚያም ጥሏት ሄደ። በማግስቱም ሱቢን ወደ ትምህርት ቤት አልመጣም። በምትኩም አይምሮውን ለማረጋጋት ወደ ፓርክ ሄደ። በዚያም ለጂሁ ደውሎ እንዲገናኙ ጠየቃት። ከተገናኙም ከጥቂት ጊዜ በኋላ ሱቢ ስለ ህይወቱ ሚስጥር ሁሉ ለጂሁ ነገራት። በተለይም የትምህርት ቤት ክፍያውን የምትከፍለው እሷ በመሆኗ ኢዋን እንደ ሁልጊዜ በእሱ ላይ ትጠቀምበት እንደነበረ ገለጠላት። አሁን ግን ከእሷ ለመራቅ ወስኛለሁ፣ ምክንያቱም እሷ በእኔ ላይ እንድትዞር ያርጋሻለች አላት። ከዚያም በኋላ አንድ ሙሉ ሳምንት ጂሁ እሱ የተናገረውን እያንዳንዱን ነገር ከማሰብ መቆጠብ አልቻለችም ነበር። ብሎ አድሮም ደወለችለት። ቆየት ብሎ ጂሁ ከኩማን ጋር ምሳ እየተመገበች ሳለ ኢዋን ግን ከቤቷ ጨርሶ አልወጣችም።
አልቻለችም ነበር። አሁን እያንዳንዱ ተማሪ የእሷን እውነተኛ ማንነት አውቆ ነበር። ጓደኞቿ እንኳን ከራሷ መራቅ ጀመሩ። እሷም አብራቸው ለማውራት ስትሞክር ችላ ይሏት ነበር። እሷም በሁኔታው ክፉኛ ተናደደች። በማግስቱም የችሎታው ማሳያ ውድድሩ ውጤት ይፋ ሆነ። ጂን አሸነፈች። ዩክም ይህንን አጋጣሚ በመጠቀም የፍቅር ስሜቱን ገለጸላት። በሚቀጥለው ቀን ኢዋን ወደ ትምህርት ቤት በተመለሰች ጊዜ ለሁሉም ሰው በጥሩ ሁኔታ በመቅረብና ስጦታዎችን ለማደል ሁሉንም ነገር መልካም እንደነበር አስመሰለች። ነገር ግን ጂን ይህንን ተመልክታ ወዲያውኑ ድርጊቷን ተረዳችው። በተነጋገሩን ጊዜ ኢዋን በፈገግታ ተሞልታ ለጂን የእንኳን ደስ አለሽ ምኞቷን ገለጸችላት። ጂን ግን እኔ እውነተኛው ማንነትሽን አውቃለሁ፣ አንቺ እጅግ መጥፎ ሰው ነሽ ስትል መለሰችላት። ኢዋንም በቁጣ ተሞልታ እኔ ባለ ሀብት ነኝ፣ ከፈለኩ አንቺ መግዛት እችላለሁ ስትል ጮኸችባት። ጂን ግን ረጋ ባለ ድምጽ አንቺ ሞኝ ነሽ፣ ሁልጊዜም በአባትሽ ገንዘብ ትኩራራለሽ እንጂ የገዛ ተሰጥኦ የለሽም፣ በራስሽ አትተማመኝም፣ ምንም ያህል ገንዘብ ብታወጪ እኔ ያለሁበት ደረጃ ላይ ጨርሶ መድረስ አትችይም ስትል መለሰችላት። ኢዋንም በንዴት ተሞልታ የሰጠውሽን ገንዘብ በሙሉ መልሽልኝ ስትል ጮኸች። ጂንም እየሳቀች እኔ ካንቺ የጠየኩ ምንም ነገር የለም፣ ራስሽ ነሽ የሰጠሽኝ፣ እኔ ካንቺ ምንም አይነት ዕዳ የለብኝም ማለቻት። በከፍተኛ ቁጣ የተሞላችው ኢዋን ጥቃት ልትሰነዝርባት ስትል ጂው በመካከላቸው በመግባት ጠቡን ልታስቆም ተገደደች። ከዚያም ወደ ኢዋን ዞር ብላ በዚህ ክፍል ያሉትን ሰዎች ለመቆጣጠር ከፈለግሽ ሄደሽ በአንድ ባዶ ክፍል ውስጥ ብቻሽን ቁሚ፣ እዚያም ማንም አያከብርሽም፣ የአንቺ ትዕቢትና ቅናት የገዛ ህይወትሽን እያጠፋው ነው ስትል ነገረቻት። ከዚያም ጥላት ሄደች። ቆየት ብሎ ጂው ከኩማን ጋር ተገናኘች። እሷ አሁንም ስለ ሱቪን እያሰበች ቢሆንም ኩማን ሲያስጨንቀ የነበረውን አንድ ሚስጥር ነገራት። ከጥቂት ጊዜ በፊት እሷን ፍለጋ ወደ ቤቷ በመጣበት ወቅት ከሱቪን ጋር እንደተገናኘና ቀደም ሲል ለፈጸመው ድርጊት ከእሷ እንዲርቅ እንደነገረው ገለጠላት። ኩማን ንግግሩን በመቀጠል እሱ እርስ በርሳችሁ እንደምትዋደዱ ነገረኝ፣ እኔም ወደፊት ያንቺን ልብ ለማግኘት እድል ካገኘው መቼም ቢሆን እንደማልጎዳሽ ቃል እገባለሁ አላት። ከዚያም በጸጥታ ጥሏት ሄደ። በመቀጠል ጂው የመቆለፊያ ሳጥኗን ስትከፍት ሺን ወደ እሷ ጠጋ ብሎ የተወሰነ ዝና ማግኘት እንዲችል በእሷ ኢንስታግራም ላይ የእሱን ፎቶ እንድትለጠፍ ጠየቃት። እምቢ ስትለው በአፈጻጸሟ ላይ ማይክሮፎኗን ያበላሹትን ወንዶች የሚያሳይ ቪዲዮ ያሳያት። እውነቱን የተረዳችው በዛን ጊዜ ነበር። ሺን የዛ ቡድን መሪ የነበረው ሲሆን ውድድሯን እንዲያበላሹት ኢዋን ክፍያ ፈጽማላቸው ነበር። ጂሁ ለማንኛውም የሺንን ፎቶ አንስታ በገጿ ላይ መዘገበችው። የሚገርመው ግን እሱ መጨረሻ ዝነኛ ሊሆን የቻለው በዚህ መንገድ ነበር። እነዛ ወንዶች ሳያውቁ ሺን በጂሁ ላይ ተንኮል ሲያቅዱ በሚስጥር ቀርጿቸው ነበር። ይህንን ያደረገው ውሎ አድሮ የቡድኑን እውነተኛና ጨካኝ ማንነት ይፋ ለማድረግ ነበር። ከዚህም ሁሉ በኋላ ጂን ጥላ ወጣች። የትምህርት ዘመኑ ሲጠናቀቅ ጂሁ በየቀኑ በቀጥታ ስርጭት እያቀረበች ለደጋፊዎቿ መዘመር ጀመረች። እሷም እጅግ ዝነኛ ለመሆን በቃች። በተመሳሳይ ጊዜም ኩማን የሙዚቃ ህይወቱን መከተሉን ቀጠለ። በአንድ ዕለት በቀጥታ ስርጭት ላይ ሳለች ደጋፊዎቿ በአካል ወደሚገኙበት የሙዚቃ ኮንሰርት እንድታዘጋጅ ጠየቋት። እሷም በደስታ ተስማማች። በኢንተርኔት ከሚደረጉ ትርኢቶች ይልቅ ደጋፊዎቿን በአካል መገናኘት መጣ ነበር። የኮንሰርቱ ዕለት በደረሰ ጊዜ ኩማን ሙዚቃውን ሲጫወት ጂው መድረክ ላይ ሆና በጥሩ ሁኔታ አቀረበች። ኩማን በእሷ ድምጽ ውበት ተማረከ። ሱቪንም በዛ ታዳሚ መካከል በዝምታ ቆሞ ይመለከታት ነበር። ወደምትሄድበትን ቦታ እየተከተለ ሁልጊዜ ርቀቱን ይጠብቅ ነበር። በትምህርት ቤቱ የመጨረሻም ሳምንት ላይ ጂው የመቆለፊያ ሳጥኗ ስትከፍት አንድ ደብዳቤ ያገኘች። ደብዳቤውን ከሱቪን የተላከ ነበር። በውስጡም ለ6 ወራት ያህል ተለያይቶ ቢቆዩም ስለ እሷ ማሰብ ጨርሶ አቁሞ እንደማያውቅ ጽፎ ነበር። ብሩህና ውብ የሆነ የወደፊት ህይወት እመኝልሻለሁ በሚል ደብዳቤ ያበቃ። ከምርቃቱ ስነስርዓት በኋላ ጂው እና ሱቪን ባልተጠበቀ ሁኔታ በድጋሚ ተገናኙ። ልክ እንደዚሁ ያለፏቸውን ከባድ ፈተናዎች ሁሉ ተቋቁመው በሁለቱም መጨረሻ በድጋሚ ተቀላቀሉ ወይም ተገናኙ። ከገጠሟቸው እንቅፋቶች፣ አሉባልታዎችና ከሂደቶች ሁሉ በኋላ እውነተኛ ፍቅር በመጨረሻ መንገዱን አግኝቶ አሸነፈ። ታሪኩ ተፈጸመ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።